ብዙዎቻችሁ ከምታነሷቸው በርካታ ጠቃሚ ጥያቄዎች መካከል አንዱና የመጀመሪያው ንዋይ የሞባይል መተግበሪያ አፕሊኬሽንን በመጠቀም የምናደርገው የአክሲዮን ግዥና ሽያጭ ትዕዛዝ የብሮከሬጅ ኮሚሽንና የትራንዛክሽን ፊ ወጪን ይቀንስልናል ወይ ያስቀርልናል ወይ የሚል እጅግ በጣም ጠቃሚ የሆነ ነጥብን አንስታችሁ ጠይቃችሁኛል። ዛሬ ይህንን ግልጽ ለማድረግ ክሊር ለማድረግና አጠቃላይ በካፒታል ገበያ ውስጥ የሚኖረንን የተሳትፎ እንቅስቃሴ ሰፖርት በሚያደርግ መልኩ እናያለን። ቀጥታ ለመመለስ ያክል በንዋይ የሞባይል መተግበሪያ አፕሊኬሽን የምናደርገው ማንኛውም የአክሲዮን ግዥና ሽያጭ ትዕዛዝ የሚኖርብንን ብሮከሬጅ ኮሚሽን እና ትራንዛክሽን ፊን አያስቀርም። ቢካውዝ ንዋይ የሞባይል መተግበሪያ አፕሊኬሽን ግዥና ሽያጮችን በራሱ አይፈጽምልንም። ንዋይ የሞባይል መተግበሪያ አፕሊኬሽን ከላይሰንስድ ብሮከራችን ጋር እና ከሲኤስሲዲ ጋር ኢንተግሬት ሆኖ ግዥና ሽያጮቻችን ኢሚዲየትሊ እንዲፈጸሙ ፋሲሊቴት የማድረግ እንጂ በብቸኝነት ትራንዛክሽኖቻችንን የመፈጸም አቅም የሌለው ወይም ደግሞ እንደዚህ አይነት ሮል ያልተሰጠው የሞባይል መተግበሪያ አፕሊኬሽን ነው። ሰው የትኛውንም አይነት ግዥና ሽያጭ በንዋይ የሞባይል መተግበሪያ አፕሊኬሽን ስናዝ ቀጥታ ከላይሰንስድ ብሮከራችን ባክ ኦፊስ ጋር ኢንተግሬትድ እንደመሆኑ መጠን እነሱ ጋር ትዕዛዙ ይደርሳል። ዜን ዊዝን ዛት ማይክሮ ሰከንድ ኦልሶ ወደ ሲኤስሲዲ ያልፋል። ዜን ግዢ እንደተፈጸመ የባለቤትነትና የሻጭነት እንትራችንን አጀስትመንት እንዲሰራለት ይደረጋል። ንዋይ የሞባይል መተግበሪያ አፕሊኬሽን መጠቀማችን አጠቃላይ የሚኖርብንን የብሮከር ኮሚሽን እና የትራንዛክሽን ፊዎችን አያስቀርልንም ማለት ነው። ይህንን በሚገባ መረዳት ማወቅ አጠቃላይ የሚኖረንን የገበያ እንቅስቃሴ ሴት ለማድረግ በእጅጉ ጠቃሚ ነው። ይልቁንም ንዋይ የሞባይል መተግበሪያ አፕሊኬሽን ዲዛይን ሲደረግ ቤዚክ ኦብጀክቲቮች አሉ። ከነዚህ ቤዚክ ኦብጀክቲቮች ውስጥ አንደኛውና የመጀመሪያው አክሰሰብሊቲን መፍጠር ነው። ንዋይ የሞባይል መተግበሪያ አፕሊኬሽን በኢትዮጵያ የሰነደ መዋለ ንዋይ ገበያ ዋናው ሮሉ አክሰሰብሊቲን መፍጠር ነው። ያ ማለት ማንኛውም ኢንቨስተር የትኛውም የሀገሪቱ ጫፍ ቢሆን ኢዝሊ ሬጂስተር መሆን የሚችልበት ኢዝሊ አካውንቶችን ትሬዲንግ አካውንቶችን ለመክፈት ማመልከት የሚችልበትና አጠቃላይ የትሬዲንግ አካውንትንም ጭምር ካገኘና የተቋማትን አክሲዮኖች መግዛትና መሸጥ ከጀመረን በኋላ የሚኖረውን የኢንቨስትመንት ፖርትፎሊዮ ኢፊሽንት በሆነ መልኩ ማስተዳደር የሚችልበትን እድል እንዲያገኝ ነው የሚያስችለው። ስለዚህ ማንም ሰው ሪሞት በሆነ መልኩ ኢንቨስትመንት ፖርትፎሊዮውን አቴኒ ታይም አቴኒ ሆየር ማኔጅ እንዲያደርግ አጠቃላይ የሚኖረው የሰነደ መዋለ ንዋይ ገበያ ተሳትፎው ውጤታማ እንዲሆን የሚያስችል የሞባይል መተግበሪያ አፕሊኬሽን ነው። ሁለተኛ የተሰጠው ሮል ወይም ደግሞ እንደ ኦብጀክቲቭ የተቀመጠው ሪል ታይም ትራኪንግ ነው። አጠቃላይ ገበያው ፌር ኤንድ ትራንስፓረንት እንዲሆን ሁሉንም ማርኬት ዳታ አት ሪል ታይም ማንኛውም ኢንቨስተር እንዲያገኝ ያስችላል። ዛሬ ላይ የእንትና ተቋም አክሲዮን በስንት ዋለ፣ በስንት ቀነሰ፣ ምን አይነት አዝማሚያ ነበረው ብሎ መጠየቅ አይጠበቅብንም። እሱን እስከተጠቀምን ድረስ ፌር ኤንድ ትራንስፓረንት የሆነ ሪል ታይም ዳታ ትራኪንግን አክሰስ ማድረግ የምንችልበትና የራሳችንን የኢንቨስትመንት ውሳኔዎችን ማሳለፍ የምንችልበትን እድል እንድናገኝ ያስችለናል። ኢንተራክቲቭ ቻርቶችን እንድናይ፣ የገበያ አዝማሚያ እንድንረዳ፣ አጠቃላይ የሚኖረን የድርሻና የዕዳ ሰነዶች ኢንስትሩመንቶች ወይም ደግሞ የዕዳ ሰነድና የድርሻ ሰነድ እንቅስቃሴዎች ምን እንደሚመስሉ፣ የማን ምን አይነት እድል ወደፊት እንዳለው፣ አጠቃላይ የየትኛው ሰነድ ፈላጊ እንደበዛ እንዳነሰ፣ ምን አይነት አመላካሽ ነገሮች እንዳሉ ሪል በሆነ መልኩ ላይቭ መከታተል የምንችልበት ዳታዎችን ኤክስትራክት ማድረግና ለእኛ በሚጠቅሙ መልኩ ለውሳኔ መጠቀም የምንችልበትን እድል በቀላሉ እንድናገኝ ማስቻል ነው። ሌላውና ትልቁ ዋናው
በኦብጀክቲቭ ኗይ የሞባይል መተግበሪያ አፕሊኬሽን በኦብጀክቲቭነት ከወሰዳቸው ወይም ደግሞ ኗይ የሞባይል መተግበሪያ አፕሊኬሽን ፕሮቫይድ ያደርጋቸዋል ተብለው ከታሰቡ ዋና ዋና ኦብጀክቲቮች ጠቀሜታዎች ውስጥ ሲሙሌትድ ትሬዲንግ አንዱና የመጀመሪያው ነው። ኗይ የሞባይል መተግበሪያ አፕሊኬሽን ሪል ኢንቨስተር እንኳ ባንሆን አጠቃላይ የሰነደ መዋለ ንዋይ ገበያው የካፒታል ገበያው እንዴት እንደሚሰራ ማንም ሰው መለማመድ የሚችልበትና በትክክለኛው የገበያ ሁኔታ ሲሳተፍ ጥሩ የሚባል የገበያ ተሳታፊ መሆን የሚችልበትን እድል እንዲፈጥር ታስቦም ጭምር የተዘጋጀ የሞባይል መተግበሪያ አፕሊኬሽን መሆኑን ሁላችንም ብንረዳ በእጅጉ ጠቃሚ ነው። ሲሙሌተር ትሬዲንጉን ሁላችንም ሪል ኢንቨስተር እንኳ ባንሆን የተቋማት አክሲዮኖች እንዴት ይገዛሉ፣ እንዴት ይሸጣሉ፣ የግዥና የሽያጭ ሰነዶች ዋጋዎች እንዴት ሴት ይደረጋሉ፣ አጠቃላይ ዳታዎችን እንዴት ኤክስትራክት ማድረግ ይቻላል፣ አዝማሚያዎችን እንዴት መረዳት ይቻላል፣ ከነዛ ፐርስፔክቲቭ የግዥና የሽያጭ ውሳኔዎቻችን ምን መምሰል አለባቸው የሚሉ ነገሮችን ፋሲሊቴት ለማድረግ ታስቦ ክሬት የተደረገ ላንች የተደረገ የበለጸገ ሞባይል መተግበሪያ አፕሊኬሽን መሆኑን መረዳት በእጅጉ ጠቃሚ ነው። ሌላው አጠቃላይ የካፒታል ገበያ ኤፊሽንሲውን ለማሳደግ ነው። ለምሳሌ ብሮከርስ ኤፊሽንሲ ይኖራል። ሁሉም ሰው በአካል ሂዶ ላይሰንስድ ብሮከሮችን ከማናገርና እንደዚህ አይነት የደንበኛ አገልግሎትን ከማግኘት ይልቅ ኗይ የሞባይል መተግበሪያ አፕሊኬሽንን በመጠቀም የትኛውም የሀገሪቱ ጫፍ ላይ ሆኖ ትዕዛዞቹን ማስቀመጥና ኢፊሽንት በሆነ መልኩ ውጤትን ማግኘት ትራንዛክሽኖችን መፈጸም የሚቻልበት እድል እንዲደረግ እንዲኖር ታስቦ ክሬት የተደረገ የበለጸገ የሞባይል መተግበሪያ አፕሊኬሽን መሆኑን መረዳት እንጂ ኗይ የሞባይል መተግበሪያ አፕሊኬሽንን መጠቀም የሚኖረን የግዥና ሽያጭ ውሳኔ ወይም ደግሞ እንቅስቃሴ ዳይሬክት ይሆናል ማለት አይደለም። የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ኢንቨስተሮች ዳይሬክትሊ ትሬድ እንዲያደርጉ አይፈቅድም። ብሮከሮች መሀል ላይ እንዲኖሩ፣ ዲለሮች፣ ኢንቨስትመንት ባንኮች መሀል ላይ ገብተው ትራንዛክሽኑን ፋሲሊቴት እንዲያደርጉ የፈቀደበት ሁኔታ እንደመኖሩ መጠን ኗይ የሞባይል መተግበሪያ አፕሊኬሽንም እንኳ ብንጠቀም ከምንከፍለው ብሮከር ኮሚሽን እና ትራንዛክሽን ፊ ነፃ የምንሆንበት እድል የሌለ መሆኑን በማሰብ ኗይ የሞባይል መተግበሪያ አፕሊኬሽንን ብቻ ስለተጠቀም የብሮከር ኮሚሽን እና የትራንዛክሽን ፊ ይቀንሳል የሚል አይነት ሴንስ ሳይኖረን ይህም አብሮ የሚኖርበት ሁኔታ መኖሩን በመረዳት የሚኖረን የግዥና ሽያጭ ውሳኔዎቻችን በዛ ልክ ማኔጅ የተደረጉ ሎክ የተደረጉ እንዲሆኑ ማድረግ በእጅጉ ጠቃሚ ነው። ምናልባት ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታረጉት፣ ሼር እንድታረጉት እያሳሰብኩኝ ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።